አልሰረቁም። የራሴ ብር እኮ ነው የተሰረቀው። የጠፋብኝ እኮ የራሴ ብር ነው። ያ ስለዚህ እኔ ሰርቄ ሲሆን አልጠፋም ላለ ሰው መፖሰት ይችላል። ሁሉም ሰው ይህን ለመጠየቅ ነው የተመላለስ። ቆንጆ የኔ ሀሳቢ በጣም የምታስቢልኝ ልልትዬ፣ እኔም በጣም ሆነት እንደሚያስብሽ ማሰብ ባለብኝ እንግዲህ አስብ ያለው አሁን ይወርፌ መስበጣ አይ በፊት ማስበሽልኛል። አንዳንዴም ስትፈልጊ ታስቢልኛለሽ፣ ስትፈልጊም አታስቢልኝም። አንዳንዴ ነው። እሱ ነው ደግሞ የስራው ጉዳይ ነው። የስራው ባህሪ ነው የሚባለው። ሰው እረዳሻለሁ። ኦፌን ካረኩሽ ይቅርታ፣ ግን እኔ ሁሌ ያስብልሻለሁ። ማሰብ ባለብኝ ሰዓት በደንብ ነው ያሰብኩት። ያ አስበሽኛል። ሰዓቱ አውቃለሁ። ልዕልትዬ ሰዓቱ ባይ የኦሮሞ ጊፍተር ጠቅልላ የያዘችው እቺ ልጅ ናት። ጀሶይ ነው ኦሮሞ ጊፍተሮች እንዳለ ጆቶቿል። በነገራችሁ ላይ የኦነግ ምናምን ታጋይ ጊፍተሮች የምታውቋቸው ከሆነ የሄለን ወርቅዬ ጌምን ሼር አድርጎላቸውና ትግሉ ይቆማል። ትግሉን ይረሱታል። ምን አይቶ እንደሆነ አላውቅም። ደንዝዛ ይቀራሉ እዛ ቤት። ኬታን ኤኬ የሚባለውን ያኮላሸችው እሷ ናት። ትግሉ እኮ ቀረ። ኤኬ እኮ ረሳ ትግሉ። ኤኬ አሁን ፖለቲካ ሲያወራ ሰምታችሁ ታውቃላችሁ? እኔ አይቼዋለሁ። እዛ ላይ እኮ ዛሬ እንትን ኖቬል ተሸላሚ ምናምን እኮ ጌመር እንጂ እኮ ሌላ መጽሐፍ ያሳተመ ወይ ጻፈ ወይ መምህር ወይ ፒኤችዲ ያለው አይደለም። እናቱ እኔ ኦክስፎርድ ዩኒቨርሲቲ ባለመረቅ ይገርመኝ ነበር። አይ ስዌር ቱ ጋድ ይመጠነኛል ያ ዩኒቨርሲቲ። አንዳንድ ቡፋ አልቅሳ ከፍቷት ደብሯት ምናምን ማየት አልፈልግም። አሜን ምንም አባታችሁ በሉ፣ ምንም አባታችሁ አታመጡ። አልቅሳ ምናምን ውስጧ ከፍቶት ማየት አልፈልግም። ይሄ ነው ያለው ነገር። እንዲከፋት አልፈልግም። የፈለገ ቢሆን የልጆች እናት ነች። ጉቺ አንቺ ቤት ገብታኔ 5 አንበሳ አወረድኩላት። ያወረድኩላት ለምንድን ነው? ስለ እውነት ነው ያወረድኩላት። ምን ስትል ነው ያወረድኩላት መሰለሽ? ቤታዮን ለመውደድ ማሜን መጥላት የለብኝም አለች። አማርኛዋ ያስኩላት። በቃ እንደዛ አይነት ሴት ነች። እኔ ጉቺን ትጠያታለሽ ብትይኝ ክርስቶስን ነው ምልሽ፣ ከነ ተረጋግጠናል። እማልጠላት ሴት ለእኔ ጉቺ ነች። አልጠላትም። ጥያት ብትይኝ አልጠላም። በቃ እንደዚህ ተጣልተን የሆነ ጆክ ነገር ስታረግ ኮመንቷ ላይ እጄ ስቃለሁ። ይህ ሰሞን ዳርዳር እያላችኋል። አንቺ ትብስ ነገ አንቺ ብስብስ አንቺ ግማታም ለመባባል ማለት ነው። ኦኬ። ስለዚህ ኤዱ አንቺ የምትሰጫት $3400 ነው የምትሰጫት። በኢትዮጵያ ምንዛሬ ምንም ይሁን ምንም ችግር የለውም አይደል? ይሄ ነው አይደል? ኤዱ አንድ ቮይስ መልሽልኝና እሷም አርፋ ትቀመጥ። ከዛ በኋላ ስታስገቡ ብሩ እንደው ፋይናሉን ለህዝቡ ስማችሁ እንደተነሳ ሁሉ ሀቃችሁም እንዲወጣ እናንተም ማለት ነው። እኔ እኮ ዊንታ ራሱ ስለጠየቀችኝ ነው ይሄንን ካልኩሌት አድርጌ የነገርኩሽ እንጂ እኔ ደማሪ ምናምን ሆኜ አይደለም። ደግሞ ራሴ በግል ማናገር ትችላለሽ እኮ እዚሁ አለ። ይሄ ወይ እኔ ባልችው ሊሆን በምንም ኦኬ ብያለሁ። በቃ ማለት ስለበቃኝ ነው። በጣም ደክሞኛል፣ በጣም አሞኛል። በዛ ነው። እሺ በቃ ሄዱ። አመሰግናለሁ። $3400 ልክ እጇ ሲገባ እሷም የፖስተችውን የእናንተን ቪዲዮዎች እናንተም ለእሷ ምላሽ የሰጣችሁትን ቪዲዮ ከሁለታችሁም አካል ታነሳላችሁ። ያ ነው ትላንትና የተነጋገርነው። አንድ ነገር የገባች ነገር የሆነ ጊዜ የተናገረችው ነገር በፈለግኩ ሰዓት ፒክ አረጋችኋለሁ አለች። አሁን አረጋግጥኩኝ። መንትና ይሄ ሜንታል ቴራፒ የሚሰጥ ሰው ያስፈልግሻል። እኔ የፊትሽ አቀማመጥ ራሱ ዝም ብዬ ሳይሽ የሆነ ሳይኮሎጂካሊ በጣም ዳሜጅ የሆንሽ የተጎዳሽ ሰው ነው የምትመስይ። እኔ አንቺ ሰደብሽኝ አልሰደብሽኝ ትሰድብኛለሽ ብዬ የምፈራው ነገር የለም። ምንም ነው የማትመስይ። ግን በተጎዱና ህመም አለን በሚሉ ሰዎች ላይ አታላግጭ። ዛሬ በልጅሽ ስላለችኝ አልናገርም። ማን ስለሆንሽ ምን እንዳታመጪ ካልሽው በላይ ምን እንዳትይ ካለችው በላይ ምን እንዳትል ምን እንዳይመጣ ከተናገረችው በላይ ምን እንዳትናገር ነው። ምን እንዳትይ ብለሽ አውርተሽ ተናግረሽ ሁሉንም ጨርሰሻል። እኔ በጣም ነው የደነገጥኩት። ታውቃላችሁ እንዴ አንዳንድ ሰው እንደውም በጣም ጎበዝ ነው። በቃ እያንዳንዱን ቲክቶከር ለማየት ያብቃችሁ። እንደ ጉቺ ምን አለች በሉ። ገና ወንዶቹ አይቀሯትም፣ ትቀጥላለች። እናንተና ላይ ምን እነ ኤርሚ ኤችዲ ላይ እነ ናውንፖ
እሱ የሚረግጣት ወንዶች ሁላ በዙር በቃ እሷ የመጣችው ቲክቶከሩን ሜንታሊ ዳሜጅ ለማድረግ ነው። በቃ የሳይኮሎጂካሊ ዳሜጅ ማንም ዳሜጅ የሚሆን የለም። ይህ ጋይሶች ያታብራሩላት፣ አታስረዱ። ኢትስ ዩር ላይፍ። ጠጣችሁ፣ ዘለላችሁ፣ አበዳችሁ፣ አለቀሳችሁ፣ ጮኻችሁ፣ ተሳደባችሁ ምናምን አንተ ኢንድ ኦፍ ዘ ዴይ ማነች እሷ? ማንነሽ? አንቺ ነኝ እኮ ማንም የሚሉሽ ፍርድ ቤት ነሽ። እዚህ ቲክቶክ ላይ ተራ በተራ እያስገባች ጥያቄ ትጠይቃለች። የእሷን ስጨርስ የእሱን ከዛ ከእንደገና ኦዲየንሱ ይገባል። ደግሞ ከኦዲየንሱ ደግሞ ሀሳብ አስተያየት ይወሰዳል። ከዛ ደግሞ የራሷ የግል አስተያየት አለ። ልቃሚ ነሽ። ሰው ልቃሚ ትያለሽ። ኦሪጂናል ልቃሚ አንቺ ነሽ። አይስወል የዲዲ ሚስቱ ማናት ደግሞ? ዲዲ ሆይ እናንተ ማታመጡብኝ ጉድ የለም። ማናት? ኦ አወኳት። ግን እንደማትወዳቸው ግን አውቀዋል። ምትወደሙት ላይ እናንተ አሁን የጠራችኋት ልጅ ናላገናኘ ና سلام أني سلام أشو نابل come ديزي معنات هلو ديزي أي شهر بيزم يورك أنت سيت دمت على بفيت نو سيت على تشيسو فكرني هيز جيرل فريند شيز هير أتا ماي هوم أنت أنا ويسلي لسن እሱን አይተሽዋል? ቪዲዮ ላይ ሲሮጥ አይተሽዋል? ዲዝ ምንሽ ነው? እኔ ጓንድማ ነኝ ባሏ። by the way መላጣ ህይወት አሪፍ ነው በጣም። ያው ይሄም ሰላም ይልሻል ዴዚ። እሺ መላጣ አንተ ምስኪን እኔ ምስኪን ነኝ። ጋይስ ይሄ መላጣ ሰው በቃ ምንም ችግር just ቁጭ በል ፈታ በል። አንተ ምስኪን በቃ እሺ ደስ ይለኛል። ይሄ ግን ፈረስ ነው። ይሄ ፈረስ መላጣ በግ ፍየል። አንተ ምንድን ነው ያልሽው? ምን ማን ነው በግ? አንተ ማን ነው በግ ያልሽው? ማለት ትለኛለች እንደ እሱ መላጣ ጨዋ አልሽ። እኔ ነው በግ ያልሽው? ምን ለማለት እንደፈለኩማ ገብቶሻል። ማን ነው ማለት በግ ያልሽው? እግዚአብሔር ይመስገን ደህና ነኝ። ኧረ ሴትዮ እኔ ማን ስለ እግዚአብሔር ጠየቀሽ? በማን ትቀኛለሽ ስትል በናኪም ካርዳሽያን ልቀና እችላለሁ። በጣም ትልቅ ደረጃ ባሉ ሴቶች እቀናለሁ። ወይ ናት ያስቀናል የእነሱ ላይፍ። በነሴልና ጎሚዝ እቀናለሁ። ቢላይነር ሰው እንዱ በቲክቶክ ልመና በሞቴ ማንም አይቀናም። እናንተ በለማኝ ትቀናላችሁ። አሁን እናንተ እዚህ ታፕታፕ የምታደርጉ በእኔ ትቀናላችሁ? አትቀኑም። ራይት? ምን ያስቀናል? በእኔ የምትቀኑት የተሻለ ደረጃ ሲደርስ ከቲክቶክ ልመና ወጥቼ ራሴን ማስተዳደር ስችል ሚሊዮነር ስሆን ሚሊዮን ዶላሮች በብር አለ ኢቨን ስሆን ከእናንተ አቅም በላይ ሲሆን ቀኑብኝ። እንደ አንድ አበባ 2 አበባ ከሱ በምቀበለው ብር ማን ይቀናል? እኔ ራሴ መቀናው ብር ማለት እናንተ ብኛ እኮ አትቀኑም። እርግጠኛ ነኝ ተመልካች በጌመር አይቀናም። አያስቀናም። እና ጭንቅላታቸው አፕዴት ይሆነ። ከሰስኳት እኮ መሲ ብርጅሰን ትናንትና ሀቢባ ቤት ገብቼ ከሰስኳት። ለምን ጠጣልሽ? በቃ አልኳችሁ እኮ ይኸው ሽተው ሰራ። መሲ ብርጅሰን ትናንትና ከሰስኳት። የት? ሀቢባ ቤት ገብቼ ስንት ፀጉር ቤት ስንት ምስኪን ፀጉር ያላቸው ቤት ክራይ ያላቸው እያሉ ፀጉር ቤት እንዳትሄዱ እንዳትሰሩ ፀጉራችሁ ቤታችሁ ተጎንጎኑ ትላለች እንጂ ጉንጉን ኩባያ የህፃን ጫማ። ሚዲያው ተወዷል። በዚህ ደረጃ ተቃዋሚ የሆነ ሰው የሚከታተለው በምድር ላይ የለም። ነጮች ግን 170 ሰው ነው የሚከተለው። መማር አለባቸው የተባለች ወንበዴ 22 ሰው ነው የሚያያት፣ ግን 4 ሚሊዮን ተከታይ አለ። አዶና እየተባለ ጥናሽ 5 ሚሊዮን አለው። ላይቭ ሲገባ 220 ሰው ነው የሚያያት። ሞጣ ዘቀራኒው the only person who leading the social media in Ethiopia
ጌታን ነው የምልሽ። እኔ አላቅም ሀቭ ኖ አይዲያ። እኔ ይመልከት ማለት በቃ የሰው ዕቃ መጣሌ ራሱ በጣም ነርቨስ አድርጎኝ ነበር ማለት ነው። በጣም ማለት እኔ እንደነገርኩሽ ድንገት ነው የሄድኩት፣ ጉዳይ ነበረኝ የምጨርሰው። አሁን ልጅቷ ሀቅ አላት፣ ብር ሰጥታሻለች ያለው። ስለዚህ ብሯን ትመልሳላችሁ። ኦፍኮርስ እኔ እኮ ይኸውልሽ አሁንም እኮ እሱ አይደል እኔ እኮ ማለት ነው እኔ በጣም ያዘንኩት ሚዲያ ላይ እንድመጣ። ለምን እኔ ከዊንታ ጀርባ ብዙ ሰው የሚገፋ ሰው እንዳለ አውቃለሁ። እዛም እንደዚህ ሲደረግ ነው መናገር ስላለብኝ ነው። በጣም ሄዶ አንድ ነገር ልንገርሽ፣ ከእሷ ከኪያ ጀርባ ማንም ቢገፋፋት ልጅቷ ሀቅ አላት። ከመጀመሪያው እኮ በቃ ሀቋን አምነሻል። ሚዲያ ላይ መጣሽ አልመጣሽ አንቺ ያስችል አንድ ነገር እኔ ይኸውልሽ እኔ ብሯን አልሰጥም አላልኩም። አሁን ገባሽ? የሆነ ክጄ ወይ ደግሞ ምንም ብር እኔ ጋ የለሽም ትናገር እሷ እንደዛ የሚል ቃል ከወጣኝ ማለት ነው። ብር መቃድና ብር እሰጣለሁ ማለት በጣም ይለያል ብያለሁ። መቃድ አይውልሽ ሄዱ ልንገርሽ፣ በጣም ብዙ ሰዎች አሁን ባሉበት በሚዲያው ስርዓት አይክዱ ኔቨር ኤቨር አይክዱ። ምን እንደሚያደርጉ ታውቂያለሽ? እዚህ ለሚዲያው ፍጆታ ያስመስሉና ይወጣሉ እሰጣለሁ ብለው ግን አይሰጡም። አንድ ሰው በገዛ ብሩ በገዛ ራሱ በለፋበት በማዘነበት ለዛውም አረብ ሀገር በተሰደደችበት ይህን ያህል በሰራችበት በታመመችበት እስከ መቼ ነው እናንተን የምጠብቀው? እናንተ ባይዘወይ ከኛ ትሻላላችሁ። ቢኮዝ እናንተ አውሮፓን ያላችሁት፣ እኛ ደግሞ እንደምታውቂው ነው። በዛ ላይ ቺቺ ልጅ ታማለች። ዛት ሚንስ እናንተ ኔቨር ኤቨር አልሰጥም አትሉም። እኔ እርግጠኛ ነኝ እንደማትይም አውቃለሁ። አምሾር ግን አሁንም ስጧት ብሏል። መች ነው የምትሰጡት እኮ አልኩኝ እኮ ይኸውልሽ ስምሽን አላውቀውም ይቅርታ እንትና መሲ ነች ወደዚህ ያስገባችን። እሺ ሳሪ፣ እኔ አሁንም ሚዲያ ላይ ስለመጣው አይደለም አይ አልሰጥም ምናምን ብዬ ለመውጣት አይደለም፣ እሰጣለሁ አይደለም። በግል ራሱ የላኩላት ሜሴጅ አለ፣ ቮይስ አለ። እሰጥሻለሁ ጊዜ ስጭኝ አትሊስት ይሁንም የመክፊያ እኔ ድንገት ነው ይሄ ገንዘብ ከእጅ የወጣው። ስለዚህ ያላሰብኩት ፕሮግራም እና ፕላን ነው። የተወሰነ የመክፊያ ጊዜ ስጭኝ እና አትሊስት እኔ ልንገራቸው፣ እኔ ዶላር ነው የምፈልገው። ምክንያቱም ኢትዮጵያ ውስጥ አይደለሁም። የነበርኩበት ሰዓት የት ያስፈልገኛል ነበር በኢትዮጵያ ብር ገብቶች አለ ሳሬ። እኔ ያለሁበት አሁን ተመልሻለሁ ወደ ሀገር ቤት። በኢትዮጵያ ብር ልንቀሳቀስ አልችልም። ገብቶሻል አይደለ? በሀገር ብር ነው ወዳለሽበት ተመልሰሻል። ተመልሻለሁ። ስመለስ ግን እኔ ልንገርሽ ልጠብቃት እኮ ልችል ነበር። አሁን ለራሱ አልተሻለኝም። አሁን በኃይል ነው እኔ ማወራሽ ያለሁት። እንደዚህ ተቀምጬ አሞኛል። ሙሉ ሌሊት ታመሜ ነው ያደርኩት። በኃይል ነው ማወራሽ። አሁን ራሱ እየጠበቅኳት እኮ ልጠብቃት እኮ ልችል። አሁን እንትን ብዙ ስራ አልሰራ። ገብቶሻል አይደለ? አስበሽዋል። አመሽ ምናምን ያመጣሽው ኦኬ። እኔ እንጃ ቃሌ ላጥፋ አልችልም፣ ግን ልጠብቃትስ ላይክ ሲከብደኝ በዚህ ጫናነቂ የኛ ሀገር ሳሪ እንደ በግሩ ምናምን ሆነሽ አትኖሪም። እኔ የምኖረው የራሴ ብቻዬ ነው። የሰው ላብ አይቻል አቅም ሰው ቸግሮኝም ለምኝም አላውቅም። እዚህ ለመፈመስም አይደለም የመጣሁት፣ ለመፈመስ ብዬም አልዘረጓቸውም። ጀስት ላይክ አይ ዋና ማይ መኒ ነው። ገብቶሻል? ብሬ ስለምፈልግ ነው ታመሜ እንጂ እኔ እዚህ 6 ዓመት አድርጌያለሁ ቲክቶክ ከመጠቀም ላይክ ልፈመስ ምናምንም በአስብ ድረስ አብስ ነው። የኢትዮጵያ ብር ሰተሻቸው በዶላር የሚሰጡሽ አይኖርም። ኦልሬዲ አሁን በኢትዮጵያ ቢሆን ልሰጪ ነው፣ ወይም አሁን ቅድም እንዳልሽው የባልተቤትሽ እህት ልሰጥ ነው። እሱ ያለችው ደግሞ እንዳለው ያው አውሮፓ ሀገር ናት። ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራ ልትባል አትችልም። አይዲያው የለኝም ግን እሞክራለሁ። እንደዚህ አይነት ሰው ካለ ፈልጌ እንደዛ ለማድረግ እሞክራለሁ። እኔ በፍጥነት ብሯ እንዲመለስ ማለት ነው። በዶላር የሚቀይር ሰው ካለ ደውለውልኝ ነው፣ የእሱ ፋሚሊ ናቸው። እሺ ሊያ ላይ ነሽ ማውራት ፈልገሽ ነው? ሆነ መስጠት እችላለሁ። ኢትዮጵያ ስለሆንኩ ማቀበል እችላለሁ። ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም። አንቺ እንዳልሽ 2 ወር 3 ወር ላይ ፈጅ ይችላል። ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም። እዚህ ቀይሬ እኔ ላቀብላት እችላለሁ። ይህን ያህል ብዙ እንትን ማለት አያስፈልግም። አሁን እንዲረዱሽና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ። እኛ ሄዱ ምን በያት መሰለኝ፣ እኛ ምንም አላልንም። ከሁለታችሁ ጎንን የሆን ነው። ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ። አንድ ሰው የመስጠት ፍላጎቱ ካለው በየትኛውም በኩል ሆኖ ይሰጣል። ስለዚህ እኛ ጊዜ ሰጥተንሻል። አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት። ይኸውልሽ አሁን ይኸውልሽ እሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም። ሜይ ቢ ሳምንት ወይ 2 ሳምንት ላይሆን ይችላል። ይጠይቁና በዶላር ተቀይሮ እንትን የሚሆነው የእሱ ፋሚሊ ነው። ገና መስማታቸው ነው። ይሄ ሚዲያ ላይ ነው ማለት ነው። እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል። 2 ወርም 1 ወርም ላይ ቆይ ይችላል እኮ በቃ ገንዘብ 2 ወር ላይ አልያዝንም። 2 ወር አልያዝንም። የያዝነው 1 ወር ነው። አንቺ ደግሞ ሄዱ ካለሽ ስም አንጻር ካለሽ ነገር አንጻር
ከፈለግሽም ከወር በፊት ከፈለግሽም ወሯን ሙሉ ተጠቅመሽ የልጅቷን ብር መልሽላት። እኔ ኦፍኮርስ ብያለሁ። ከአሁንም እየተናገርኩ ያለሁት በግልጽ እሱ ነው። ምንም የካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማችለው እንጂ እሺ ብያለሁ። ባህርሽ ግን ከባድ ነው። አልተሸከምኩም። ምን አገባ? እንዴት ብለሽ ስንት ነው እድሜሽ? 21 የሞት አፍቃሪ ማለት ምን ማለት ነው? አልገባንም። በጣም ነው የምወድህ አንተን በጣም ነው የምወድህ። እኔና እናቴ በጣም እንወዳለን። ታናሽ እህቴ፣ አባቴ ደግሞ ተከታታይ ነው፣ በጣም ያደንቃል። ግን ብዙ ጊዜ ሶሻል ሚዲያ አራተኛ አፍቃሪ ናቸው አባትሽ? አይ አባቴ እኔ ብቻ ነኝ ሁሉ ቦታ ላይ እዚህም ወሬ እንዳያመልጠኝ፣ እዚህም እንዳያመልጠኝ፣ እዛም ቤት የሚፈጠረው እንዳያመልጠኝ፣ የዛም ቤት ጠረን እንዳያመልጥ። እኔ ከጠየቃችሁ ሪከርደሮች ናቸው። ያደጉት ሀገራት መረጃ የሚሰጡ ሰዎች በአድማጭ ተመልካቾቻቸው ዘንድ ከፍተኛ ድጋፍ ይደረግላቸዋል። እኛ ሀገር መረጃ የሚሰጡ እውቀት የሚያካፍሉ ያነበቡትን የሚናገሩ ይኮረኮማሉ። ጭራሽ ዶማ ይበረታታል። የእኛ ማህበረሰብ ዶማ ያበረታታል፣ ዶማ ይደግፋል። በእናትህ በዚህ ወጥቼ በእናትህ በዚህ ገብቼ የሚባል ሰውዬ አደገኛ ሰፖርት አለው። ስለ ህዝቦች አብሮነት የሚናገሩ ሰዎች ምንም ኢቨን የእግዚአብሔር ቃል የሚያስተምሩ ሰዎች እንኳን እኮ ሰፖርት አታደርጓቸው። ያነበቡትን የእግዚአብሔር ቃል የሚያካፍሉ ከኦርቶዶክስ ከእስልምና ሰው ማያቸው እኛ ገና ማህበረሰባችን ራሱ የተዛባ ነው። ገና እሱ ብቻ አይደለም። በነገራችን ላይ እነዚህ ጋጠወጦች እናንተ ድጋፍ የምታደርጉላቸው በማህበረሰብ ውስጥ ተጽዕኖ ፈጣሪዎች ናቸው አይደሉም? ለዚህ ቶክሲክ ለሆነ የሶሻል ሚዲያ መጥፎ ሶሳይቲ ራስሽን ግብአት አታድርጊ፣ ፋሚሊሽን ግብአት አታድርጊ፣ ልጆችሽን ግብአት አታድርጊ። የኔ ምክር ይሄ ነው ማሚ። በቃ ፒሪየድ። ከዚህ መፍትሄ አታገኝም። ጥቂት ሰዎች መልካሞች አሉ፣ ብዙ ሰው ግን በአንቺ መቃብር ላይ መቆም ነው የሚፈልገው። አንቺ እኔ ቅድም የሰማሁት ትናንትና አንቺን አስገብታ አንድ ልጅ ስሟን መጥራት የምጠየፋት ሴት ነች፣ ስም አልጠራ፣ አንቺን አስገብታ ለአንቺ የምታግዝ መስላ ስታወራ ዛሬ ስጋሽን ስትቦጭቅ ነው ያለችው። እንዲህ ነው ሶሳይቲው። ይሄ ነው በቃ የሚፈልገው፣ ይሄንን ነው። ለዚህ ነገር አንቺ ግብአት አትሁኚ ነው። አንዲት እህታችንም ደግሞ እንደዚሁ አሜሪካን ሀገር በሰሃን ማጠብ አስቡት። እሺ በሰሃን ማጠብ የምትተዳደር እህታችን አለች። የሆቴል ሰሃን እያጠበች 8,000 የአሜሪካን ዶላር ኢትዮጵያ ቤተሰብ ሞቶብኝ ነው ብላ ወስዳ ገንዘቧን አልሰጠቻትም። ሪካርዶቹ ሁሉ መረጃ አሉ። አንቺኛዋ ደግሞ በጣም የአንቺ ደግሞ ለየት የሚያደርገው ጥፍራምነትሽ፣ አንቺ ሶሻል ሚዲያ ላይ ወተሽ ከተናገርሽ ያቺ አሮጊት እናትሽን አጠፋታለሁ ብለሽ ነው የዛትሽው። ያንቺ ደግሞ ለየት ያለ ነው። አንቺ እናቷንም አታጠፊ፣ መጥፋት ካለብሽ አንቺ ትጠፊያለሽ። ስለዚህ አንቺን የሚያውቁ ሰው ነግሬያቸዋለሁኝ፣ ያነጋግሩሻል። ከዛ በኋላ እኔን ቪዲዮ ምሰራብሽ፣ ፎቶሽን ገጭ አድርጌ ሪከርድሽን ለህዝቡ እያሰማሁኝ ቪዲዮ ምሰራብሽ። ምክንያቱም ማንም አሜሪካም ይሁን ዱባይም ይሁን ኳታርም ይሁን የትም ቦታ የሰው ሀቅ የሚበላ ሌባ ነው። በቃ ሌባ ማንም ማንም ላይ መዛት አይችልም። ሰሃን አጥባ ያመጣችሁ ሰሃን አጥባ አሜሪካን ሀገር የሆነ ሆቴል ውስጥ ሰሃን አጥባ ያመጣችሁ $8,000 ነው የወሰድሽባት። $8,000 ሐራም። ስለዚህ ትመልሻለሽ። ከዛ ደግሞ እንግሊዘኛ ደግሞ ይሄ በትምህርት ሳይሆን በልምድ የመጣ እንግሊዘኛ። እኔ አሁን እንግሊዘኛ ደፍሬ የማላወራው ሼም ይዞኝ ነው። ምክንያቱም ገጣጥሜ ማውራት እንግሊዘኛ የሆነ በጣም እንግሊዘኛ የቻለ ሰው ፊት ትጥለኛለች ነው። እንዲህ ነው የሚያደርግሽ ሀቢብቲ። አንቺም ስደተኛ እሷም ስደተኛ፣ አንቺም የአሜሪካ ፓስፖርት አለሽ እሷም የአሜሪካ ጋይስ ደግሞ አሜሪካን ተናገር ሌላ ነገር እንዳያጣብኝ እንዳይከስኝ እና ትመልሽላታለሽ ማለት $8,000 ነው። ስለዚህ አሁን መጀመሪያ እርጉዝ ነሽ ተብሏል። እርጉዝ መንቃት ጥሩ አይደለም፣ ባህላችን አይደለም። ስለዚህ ገንዘቧን መልሺ። ሶሻል ሚዲያውን መውጣት የምትፈሩ ከሆነ ሌባ ተብላችሁ መፖሰትን የምትፈሩ ከሆነ እናቴ ትሙት የሰው ሀቅ መልሱ።